ቆዩ። ሰበር ዜና በጣም የሚገርም ዜና ነው። ቦታ የነበሩ አባት የምርጫ ያመጠኝ በማለት ብቻው ጣቢያ ተገኝተዋል። የሚገርም ነው። ከሞት ለመነሳት ምን አይነት ይህ ፍትሃዊ ምርጫ አያመልጠኝም ብዬ ነው። አሬ ዘንድሮ ምርጫማ አድክም እኮ ነው። አብይ አህመድ እንዴት የኢትዮጵያን ሕዝብ እንደሚንቀው ልንገራችሁ። መናቅ አይደለም። በነገር ላይ እኔ አብይ አህመድ ሮንግ ነው ብዬ አላምንም። ስማርት ነው። አብይ ለምን እንደወጣ ቃላችሁ ይህ ህዝብ እንደ ኢትዮጵያ ህዝብ ጉዝ እንስሳ ህዝብ የለም። በቃ እንቁራሪት ታውቃለህ? ውሃ ውስጥ ያለ እንቁራሪት የእንቁራሪት ኔቸር አለ ሲባሉ እንቁራሪት ውሃውን ቀስ አድርገህ እሳት ውስጥ ከከተትከው ቀስ እያልክ እሳት ብትጨምርበት እስከ መጨረሻው ቀቅሎ ልክ ሊሞት ሲል ነው እዘላለሁ ሲል እዛው ይሞት ሚነቃ። እግዚአብሔር ለምናችሁ ይህ ህዝብ ውሸታም አሽቃባጭ ህዝብ ነው። የሚደግፈውን አያውቅም፣ የሚቃወመውን አያውቅም። አስመሳይ ህዝብ ነው። በቃ ጭንቅላቱን አይጠቀምም ይህ ህዝብ። እግዚአብሔር ነው የምላችሁ። በጣም አስመሳይ አጎብዳጅ አሽቃባጭ በሁሉም ነገር እኮ ነው ይወላብ። በኑሮ ያው ነው፣ በእምነቱ ያው ነው። ኮንፊደንስ የለውም። ለዛ እኮ ነው ያው ነው። የሆነ የአኪው ችግር ያለ ይመስለኛል በነገራችን ያኪው እና ፕላስ ደግሞ ሰው ነው እንጂ ፎሎ የሚያደርገው የራሱን አቋም ፎሎ አያደርግም። ምንም አሁን ለሰይ እስኪ እንጥራ እስኪ just let's be honest እና አሁን አብዛኛው አብሰስ የሆነው ሰው በጃኒ በአዶናይ እንግዲህ አስብ። አዶናይን የሚያፈምስ ህዝብ አዶናይ ማለት የመጨረሻ ሴጋ እየመታ የሚለምን የነበረ ባለጌ ጋጠወጥ ተሳዳቢ አስመሳይ ምንም ነገር የማይችል እውቀት የሌለው ደደብ ደንቆሮ በየሳምንቱ የሚያለቅስ ልጅ ነው አይደል? በየሳምንቱ ትክክል። አመጣጡም እንደዛ ነው እንዴ? በየሳምንቱ ያለቅሳል። ፔሬድ ያለ አሁን ምንድን ነው ምን አድርጎ ነው ብትላቸው አንድ የሚነግሩ ነገር የለም። ኢቭን እዚህ ጋር ለዲሲ የመጣ ጊዜ ሃርቱ ቺልድረንስ ሃርቱ ሃርት አንድ ብር እንዳላሰባሰበ ታውቃላችሁ እንዴ? የዛ ልፋት እኮ በቃ መጣ ምንም የቢል ጌት እንትን ብቻ የሆነ 30% ምናምን ሰጠ ምናምን አሉ። በቃ ውሸት እኮ ነው። ውሸት ወደፊት ያመጡትን ሰዎች ቲቢ ተጫውተውባቸዋል። እሱ ልጅ አይደል ምን በጣም ነው ምን አደረጉ መሰለ ለራሱ ቫኬሽን ወጣ አያውቁም። ይኸውልህ ባደወይ እንትኖች ኦርጋናይዜሽኑ እግዚአብሔር ነው የምልህ ባልና ሚስት ናቸው። ኦርጋናይዜሽኑ በደንብ የተንከባከበችው ሃና የምትባለው ታውቃታላችሁ? ያቺ ጉራጌዋ ቡና አንተ የምትለው ኖ ሃና ጉራጌዋ ዋናዋ ሃና እንዲያውም ሲሰርቡ ሁሉን ነገር ያደረገችው ሰራት ሁሉን ነገር ያደረገችው እዛ እነ ብላኪ እነ ዲም እነ ዴቭ እንዳሉ ውሸት አሽቃባጭ ውሸት እነሱ ምናምን አሽቃባጮች ናቸው። እነሱ ምንም ባዶይ በጣም አሽቃባጭ ናቸው። ምንም ይኸውልህ አዶናይ ምንም ነገር አላደረገም። አንድ ብር አላሰባሰበም። አንድ ብር ጭራሽ እንደውም ኢቭን እንትኑን ታውቃለህ? ይሄ ከምነው ሸዋ ጋር ምነው ሸዋን አክስሮታል ታውቃለህ? ከስሯል እኮ ምነው ሸዋ ጋር አንድ ላይ እንግዲህ አየህ ምን መሰላችሁ? ኢን ሪያሊቲ አዶናይ ምንም አይነት የማድረግ አቅም የለውም። ካድሬ ነው። ጀስት መንግስት እየከፈለው እግዚአብሔር ነው መንግስት እየከፈለው ማለት ነው። በዚህ በኩል የህዋትን አጀንዳ ይፈጽማል። ብልጽግና ደግሞ ስማርት አይደል አውቆ ይጠቀምበታል። ምን አብይ እንድትጠቀምበት ልንገር። አብይ እንዴት አድርጎ ትግሬዎች እንደመታቸው ልንገር። ባዶናይ ድባቅ እኮ ነው የመታቸው። በቃ ጄኖሳይድ የሚባለው ነገር እኮ ነው ያስጠፋባቸው። ኦኬ ፎከሳቸውን እሱ ላይ እንዲያደርጉ እንዳለ ትግሬውን ሰቀለው። በፕራይቬት ጆን ዳንኤል ብትል ከሌ ብትል እንዳሉ ትግሬዎች እኮ ሶሻል ሚዲያ ላይ ያለ ቲክቶክ ላይ ምን ትምልስ ሁሉ ነገር የከሌ አምባሳደር የካለ እንዴ ስታየው ይሄ ብሔርተኛ አዶናይ ጋር ቂጥሮ ልጥፍ እና ኤዶ እንዳለ ልጥፍ በደንብ አድርጎ አብይ አህመድ በመጀመሪያ በጌታቸው ረዳ ነው የጀመረው። በጌታቸው ረዳ የትግራይን ፖለቲካ የእንትን ፖለቲካ አጠፋው።
በጌታቸው ረዳ ግማሹን በነ አዶናይ በነ ጆን ዳንኤል በነ ከሌ በነ ምናምን አምጥቶ ደግሞ መታው ነው የምልህ ድባቅ መታው። አሁን ግራ ገብቷቸዋል እንዳይቃወሙ ልጁ ትግሬ ነው በድብቅ በውስጥ ያሉ አሁን ጆኖሳይድ ቢል መንግስት ይሰማቸዋል። ቆይ ጆኖሳይድ ቢል መንግስት ይሰማቸዋል። ዓለም ይሰማቸዋል። ማን ይሰማቸዋል? በእሳት ነው ማን ይሰማቸዋል? ዳን በቃ አፈረሰው አጠፋው። ያን ሁሉ ጩኸት ያን ሁሉ እንትን አጠፋቸው። ዝም አሁን እንትና ደጋፊው ነው አለኝ እንዳሉ የህዋት ዋናዎች ገብቶ አላየም እንደ እንትና ሲገባ ማነው ይሄ ድልን ሲገባ ተሰባስበው የገቡት እንዳሉ ቀንደኛ የቲፒኤልኤፍ እንትን የነበሩ አማራውን አነተና ከደለን ጋር አብሮ ገብቶ ኦሮሞ ነው ህይወቱን የከፈለው ኢኖሰንት ምንም ማቀው ነው ህይወቱን የከፈለው አማራ ክልል ላይ አሽቃብ የአማራውን ፖለቲካ አማራውን ዘመነ ካሴ ኤርትራ ላከው ቁጭ ብሎ ዘመነ ኤርትራ ነች ያለ ኤርትራ ዱቅ ብላ ምን አጠፋኩ የአማራ ፖለቲካ እኮ የለም እኮ በቃ ማን አለ የታሉ አያላታ ቁጭ ብሎ ማን አሉ ስማ የኦሮሞ ምንም አሁን እኮ የሚያወሩት ወሬ ራሱ እኮ በቃ ስለ አርሰናል ብቻ ሆነ። አርሰናል ማንቸስተር እንትን ቼልሲ ምናምን እያለ አዳሜ ስማ ከዛ ቁጭ ብሎ የታሰሩ ወደ ትጥቅ ትግል ሲቀላቀሉ ነው። ትጥቅ ትግሉ ኦሮሚያም ላይ አማራም ላይ ገደል ይገባል። አብይ አህመድ ማለት ስማርት አንዱን ይኸውልህ ምን ያደርጋል መሰለህ? ኦርቶዶክስን በሙስሊም ይመታቸዋል፣ ሙስሊምን በኦርቶዶክስ ይመታቸዋል፣ ፋኖን በቲፒኤልኤፍ ይመታል። ከፈለገ ደግሞ ቲፒኤልኤፍን በፋኖ ይመታል። መጀመሪያ ቲፒኤልኤፍን በፋኖ በምናምን መታረል ጽምዶ ያለው ራሱ አብይ ይመስላል። ጽምዶን አስቀምጠላቸው። በነገራችሁ ላይ ነገር ልንገራችሁ፣ ኢሳያስ አፈወርቂና አብይ አህመድ አልተጣሉ። ውሸት ነው። ዘመነ ካሴ መጀመሪያም ኤርትራ ነበር። እሱ ደግሞ ኤርትራን ይወዳታል። ዘመነ ካሴ እኮ እስከነ መትረጊሱ እኮ አብይ አህመድ እኮ ነው ይፈታ ብሎ እኮ የለቀቁት። ውዳር ላይ የፈቱት ዋና እንዲጠፋ የተፈለገው አብላደ እንደ ከሰርግ ቤት እኮ የሚወጣው መቀሌ ተባለ እኮ ለስብሰባ ከኤርትራ አለንም ማለት ምሬ ወዳጄ ሲያሞ የት ነው የሚሄደው? ትግራይ እኮ ነው የሚታከመው። ምሬ ስማ ምን መሰላችሁ? ኮሎኔል ደመቀ ዘውዱ ትግሬ ነው አይደል? የወልቃይት አማራ ትግሬ ነው። አባቱ ትግሬ ነው፣ እሱ ራሱ ትግሬ ነው። እቺ ሳሮን ሽሮ ይባላል እኮ አጎቷ ነው። ግን ያንን ነገር ተቀበላለህ አንተ? 100% ነው። አይ ኖ 100% ነው። እንትና ማን ነው ይሄው የአፋብን መሪ ጀነራል ተፈራ ማሞ ትግሬ ነው። ትግሬ የምትለው ማን ነው? ይወዳብ እኔ አማራ ኦሮሞ ትግሬ የሚለው ነገር አልቀበልም። ኖ ትግሬ ነው ራሱ ነው ያለው። እንዴ ከራሳቸው አንተ ከራሳቸው እንዴ ተፈራ ማሞ የእንትን የኤርትራ የማን ነው ስሟ? የኤርትራ ሚስቱ ኤርትራዊ ናት። እሱ ትግሬ ነው ተናግሯል እኮ በመጽሐፉ። የእነሱ ድንቁርና ነው ፋብሪኬተር ተደርጎ የተሰጣቸው። ዘመነ ካሴ አገው ነው አይደል? አገው ነኝ ብሏልኛል። እሱ አገው ነኝ ብሎ ተናገረ። አማራ አገው ነው ብሏል። ከዛ ደግሞ ምን አለ መሰለ የአማራ አባት አገው ነው አለ። የአገው አባት ኩሽ ነው አለ። ኦሮሞ ነኝ አለ። ቆይዶ የአገው አባት ደግሞ ጫፌ ነው። ስለዚህ ኮሎኔል ደመቀ ዘውዱ ትግሬ ነው። ኦኬ ሰው እዛ ጋር ምን ያጃጅሉታል? ወልቃይትን ይዞላል። ፋኖ አሸባሪ ነው እያለ አይ እዚህ ጋር ይመጡና እንትኖች ዋና አማራዎች ይመጡና እንዳነኩ ይላሉ። ኮሎኔል ደመቀ ዘውዱ እንዳነካ ለምን ስትለው አይ እሱማ ወልቃይትን እያስተዳደረ ይላል። ይኸውልህ አንድ ነገር ልንገራችሁ፣ እናንተ አልተረዳችሁም እንጂ እዚህ ጋር ብዙ ብልጽግናዎች አሉ። በአማራ የሚመስሉ ኦሮሞ የሚመስሉ ብልጽግናዎች ናቸው። አሁን ቲፒኤልኤፍን አብይ አህመድ በራሱ ጨዋታ ነው እንትን ያደረገው። ከሁለት ከፈላቸው። ጌታቸው ረዳ ወሰደ፣ ጻድቃን ወሰደ። ጻድቃን እኮ ነው ዋና እንትናቸው አለ እንዴ? ጀነራል ጻድቃን ነው አለ እንዴ? የትግራይ በጦርነቱ ጊዜ ዋና ጀነራላቸው ነበር። ጀነራል ጻድቃን ብልጽግና ነው ማለት ምን ማለት ነው? እንግዲህ ተበትኗል የለም ማለት ነው። ባደወይ አሁን ከዛስ ዘመነ ካሴ አለ አፋብን ዘመነ ካሴ ይሄ አሁን መቼ መሰላችሁ? ቃል ለምንድን ለምሳሌ ዘመነ ካሴ የአብይ አህመድ ወታደር ነው። ወራቦን ደብረጽዮን ዋና ደብረጽዮን
he could be the problem create የሚያደርጉት ትግራይ ውስጥ እነሱን አሁን ልክ ማን ነው መጀመሪያ በጦርነቱ ጊዜ እኮ እነማንን የገደሉት እነሱ ግንባራቸው አለችው እኮ እየመረጡ ነበር ሲገሉ የነበረው እኮ ስዩም መስፍንን እና ምናምን እኮ ነው አይደል እንደ ግንባር አቦይ ሰባትን አለቁትም ለምን አቦይ ሰባትን እንደው ጧራቁትም እዛው ከፈለጉ እሱ እጃቸው ላይ ነበር ለምን እንዳልነኩት አንዴ ቁጭ አላየውም እንደ እንደዚህ ቁጭ ብሎ ሲጋራ እያጨሰ እንደያጨሰ እና ምን ያለ ሲያወጡ እንኳን አላሳዩንም ከዛ ነው ወጣ ይሉናል ወጥቶ ቁጭ ብሎ እኮ ነው ቪዲዮ ያሳዩና አይደል እንዴ ሲወጣ ያሳዩንም እንዴ ከዛቸው ራሱ የሆነ ስትራቴጂ የሆነ ነደፈላቸው ነው የሚመስለው እንዲያርጉ ያላቸው እኔ ምን ትራምፕ ታስታውሳለህ ትራምፕ የማንን ነው የቬኔዙዌላ ነው የማን ነው የወሰደው የቬኔዙዌላን ፕሬዝዳንት ምን አለብሶ ላይክ ዳርብሶ አብይ እኮ ነው መጀመሪያ እሱን የሰራው አላየም እንደ አቦይ ሰባትን ያለበሰችው ያብይ ኮፒ አድርጎ ነው ትራምፕ እና ስፖርት ልብስ አስለብሶ እኔ የምልህ መሰለህ ፖለቲካ እኮ እንትን እኮ ነው ቁጭ ለኮ ቁማር የምትቆምርበት እኮ ነው ያ የህዝቡን አንደኛ የህዝብ ታውቃለህ የህዝብ ወረት ይወዳል አብይ አህመድ ወሬ ይወዳል ምን አደረጋቸው ኢትዮጵያ ላለፈው አንድ አመት በምን ነው ፍለድ ያደረገው በድራማ 2023 2024 2025 2026 በድራማ አንዴ ቲክቶክ ወርድ ሾው ይሏል አጀንዳ በዚህ ድግር ያደርጋል እዛ ጋር ያደርጋል እንዴ ግድቡ ሲመረቅ የተጠሩት እንዳሉ ቲክቶከሮች አይደሉ እንዴ ሲፈልግ ያጋባል ሲፈልግ ያጋባቸዋል እኔ በየ ነበር ታስታውሳለህ ተናግራለሁ ሲፈልግ ያጣላቸዋል ሲፈልግ ያዳክላቸዋል ሲፈልግ ያሰዳደባቸዋል አሁን አዶና እናንተና ህዝብ ምን አገባቸው ሲፈልግ ያስገባቸዋል እንደነ መንሱር ሲፈልግ ያስገባቸዋል አሁን ደግሞ ወጥቶ ተብሎ ደግሞ ቪዲዮ መንሱር ልክ የሆነ ነገር ሊጀምር ሲል አሁን መንሱርን ይላቁታል ከዛ ለአንድ ሳምንት እሱ ስራውን ይሰራል እኛ እዚች ጋር ከሳ ወጣ እኮ ወፈረ ስንል ወጣ ከሰረ ምንድነው ምናምን ኩላሊቱ ልቡን አንገቱን ምናምን ልቡን እንደሆነ ኩላሊቱ ሰጥቶት ይሆን እያልን እስኪ the minute we talk ትክክለኛ አሁን እዚህ 95% ሶሻል ሚዲያ ላይ የማይጠቅም ነገር ነው የሚወራው አንድ ህዝብን የሚጠቅም ሀገርን የሚጠቅም አይወራም ከተወራ ሰው ይደብረዋል እጅጅለዋል ስለዚህ ሀቢባ ትመጣለች the same ሴት አንዴ ሙስሊሙና ትዳሯን ትፈታለች the same ሴት ከዛ ኦርቶዶክስና መጣ ትዳሯን ትፈታለች አክተሮች እኮ አይለዋወጡ አላየም እንዴ ስፔሻሊ ዱባዮቹ እኛም ብናያቸው እኔ አሁን ስለማለከታተላቸው ሃና ኬስ መጣ 50,000 ሰው እያያዙ 2 ወር ነገዱበት አንዴ እኔ ሃና ኬስ ቁጭ ብዬ ሳይ ነበር እኮ እስራኤል እየሰራሁኝ አንተ 50,000 ሰው ለተከታታይ አንድ ሳምንት 2 ሳምንት ምንም ይሄ ምስኪኑ ላይ በቃ ይሄ ምስኪኑ እንትኑ አለ ይሄ ተማደለን ሾኖ ነው ያስከፈሉ በቃ ደንቆሮ መሆኑ የምታውቀው የሄለን እኔ የሚገርም ነው ታውቃለህ የሄለን ሾው እኔ ሰው መጥቶ እንደንትን ሲል አሁን እዮዳብ ሄለን እኮ እንደዚህ ያደረገችልኛል ደደቦች እላቸዋለሁ ይመቸት ሄለን ብልጽግና ናት መረጃ ኢትዮጵያ ውስጥ ኢትዮጵያ ሰው ያላቸው ከባንካ መረጃ እየወጣ እየተሰጣት ከኢንሳ እየወሰደች ኢንሳ እኮ ማለት ነው እኔ ሆነን ለመናገር እኔ ዛሬ ኢንሳን የአብይና ኮምፒውተራውን ልዘጋበት ይችላል እዚህ ቁጭ ምንም እኮ እንትን የለውም እንትናቸው ቀላል ኢዝናሪ ብዙ እንትን የሚደረግ አይደለም ግን ትመጣና የሆነ አዲዮ ታሰማለች ደግሞ እኮ ፌክ እኮ ነው የሆነ ደቂቃ ሐሜት ምናምን ይሄው ሌላውን ግን እሺ ወርቁ አይተን እንደዚህ እሱማ ብር አምጡ እንደዚህ ተባለ እሱንማ እንደዚህ አምጡ ምንም እኮ ግን መረጃው አለ ብላ ስልክ ባዶስ ታሳያለች አረ ምንም የላትም በቃት ዝም ብሎ እኔ እሷ አሁን ያሰማችሁ ከሷ በላይ 10,000 እጥፍ እንትናለች ከሷ ይልቅ አንተ ጋር እንደ ብዙ መረጃ የሚላከው እኔ ማጫወት ይችላል ከፈች እንደዚህ ገና ትልቁ ነገር ሽሜክ ማኒ አይደል ሽሜክስ ማኒ ግን ይኸውልሽ ሽሜክስ ማኒ ሰጪዎቹ ናቸው ሰጪዎቹ እኮ ዝም ብለው ነው የኛ ህዝባችን በመስራት ብቻ አሁን ምን መሰለ ይበዛና ምን ይሆናል መሰለ እኔ አሁን እሷ ሌቦችን ነው ስታሳድድ ምንም ችግር የለም ነው በቃ ታሳድዳቸው ትስደባቸው ትርገማቸው ትሽናባቸው ትፍሳባቸው እንዳለ ምራ ሌባ ምራ አስመሳይ ምራ አሽቃባጭ አንዳንዴ ግን አልፋት ሄዳለች ብር ይወል ምን ይሆናል መሰለ ሱስ ይሆናል አሁን እሷ ምንድነው እንደዚህ በማድረጓ ብር እንደምታገኝ ያወቀች አይደል ከዛ ደግሞ ባታው የሚያሽቃብጡላት ብዙ አሉ ምንም ማገኙ ዝም ብሎ ልቅምቃሚ
አንተ ዝም ብለህ እኔ ትመጣላችሁ አታሽቃብጡልኝ። እኔ አንድ የሚያሽቃብጥልኝ ሰው የለም። አሁን ሜሮኮ በጣም ትከታተለኛል በየቦታው እየሄድክ ዝም ብለህ የሚያሽቃብጡላት አሉ። በመሀል ሄደው ዝም ብለህ እሷ አንበሳውን ስትጋ እሷ ምን የሚያጨበጭባል እሷ ስትጎርዝ እሷ ስትጎርዝ ሚላል ለእሷ የዘነበለኛ ላይ ነጭ ወይ ማለት እና አሁን ምን ሆነ መሰለህ እየበዛ ሄድና ትዳር በሰው ትዳር ትገባለች። አሁን ምን ሆነ መሰለህ ምን ተለመደ? ኦኬ ሌቦችን ትበል ይሄ ምድረ ቲክቶከሩን ይሄ እንትነኝ ምን ትበላቸው? አዎ ሌቦች ይደላላው ዱባይ ያለው ስፔሻሊ ዱባይ ያለው ምናምን ማፊያዎች ምንም እኔ ምንም ላይ ትሄድባቸው። አሁን ምንድነው ምን ይሆናል መሰለህ አሁን ዛሬ የሰማሁትን ነገር ትንሽ የደበረኝ ነገር አለ። ይሄ አስጠላኝ። አሁን ይሄ ስለ ዘዊ የተናገረች ስለ ዘዊ ልጅ አሁን የሰው ልጅ ፐርሰናል ስለ ልጅ የሚናገሩት አሁን ምንድነው ይሄ ነገር ስሰማው በጣም ነው የደበረኝ። ልክ እግዚአብሔር ነው የሚናገረው የሰው ልጅ ፋሲካ ነው አለስሙ ይቅርታ፣ እሺ ፋሲካ ይሄ ነገር በጣም ይቅርታ። የፋሲካ ልጅ ያኔ በቲክቶክ ነገራችን ላይ ይወዳ ነው ያረፈው ራይት። እናንተ እንደዛ ነው ለምታውቁት። እኔ ልንገራችሁ አልፎ አልፎ እኔ ልንገራችሁ እግዚአብሔር ነው የምላችሁ። በቦታ ያለ ሰው ነው የምነግራችሁ። እዛው ያለ ሰው ምን እንደተፈጠረ ታውቃላችሁ? ሁለቱ መንትያ ወንድሞች ጌሙ የልጁን እየተጫወተ ያዘኛለሁ፣ ትንፋሽን ያዘኛለሁ። ይሄ ያለው ልጅ ነው ያዘው፣ ባይዘው ያዘው እንደዚህ። ከዛ ልጁ ከዚህ በታች ሞቷል፣ ጭንቅላቱ ግን አለ፣ ባይዘው አለ። አይታችኋል? አንዳንድ ሰዎች ኮማ ገብተው 30 ዓመት 40 ዓመት የሚቆዩ ሰዎች አይንቀሳቀሱም፣ ግን ነፍሳቸው አለ። ራይት አንዳንድ ልጁ እንደማይድን በስነ ስርዓት ዶክተር ነገረው። እድሜ ልክ ኮማ ውስጥ እንደሚኖር ነገሯቸው። እግዚአብሔርን ነው ነገራቸው። ኮማ ውስጥ እንደሚኖር ልጁ ህይወቱ ያለው ከዚህ በላይ እንጂ ከዚህ በታች ሞቶ ሰውነቱ ከለሩን እየቀየረ ነው ያለው። ከዛ እንደዚሁ ነው የምትለፉት እንደዚህ እንደዚህ ተባለ። ህይወቱ እንዲወጣ እናደርገው ወይስ እንደዚሁ ስንት ዓመት ትኖራላችሁ ተባለ። በቃ ይውጣ ተባለ። እንደዛ ተብሎ ነው እሺ መርፌ የተወጋው ልጁ። ለምን ልጁ እንደማይድን የታወቀ ነው። አሁን ድስስ በህይወቴ ቀዳዳ ነች የመጨረሻ ይሄ ግን የማን ጥፋት ነው? የህዝቡ ጥፋት ነው። 4,000 ሰው ቁጭ ብሎ የሞዴሬተሮቿ የጓደኞቿ ጊፍት የሚሰጧት ይኸውልህ ምን መሰለህ፣ አንዳንዴ እንዳልኩ ዴቦችን ትበል። እኔ እነዚህ ሁለቱን አውቃቸዋለሁ፣ ተረዳ አውቃቸዋለሁ። እነዚህ ሰዎች በሪሌሽንሺፕ ያላቸው ሌላ ጉዳይ ነው፣ በተራራቸው ምናምን የሚሆነው ሌላ ጉዳይ ነው። ገባ? መንታ ልጆች አሁን ያ ልጅ ግራጁዌት አድርጓል አንደኛው አይደል? ይሄ ነገር ጓደኛዬ ነው ይወዳ ዞይ ጓደኛዬ ነው። ዘውን እናውቃለን። እዚህ ተናግሮ እኮ የዮዳብን እኮ በጣም ነው የማውቀው ብሎ ተናግሯል። እኔ ዘውን የማውቀው ላይክ ኦልሞስት 18 years ago ምናምን ነው። ገባ? እሱ ራሱ ዞይ ራሱ እዚህ መጥቶ ነግሮናል። ብሪሊየንት የሆነ ሰው ነው። ፋሲካንም አውቃታለሁ። አንድ ቸርች ነበር። በጣም ጥሩ እንትን ናት። ሪሌሽንሺፕ ላይ እኔ በሰው ሪሌሽንሺፕ አልናገርም። ትዳር ከባድ ነው። እኔ እግዚአብሔርን እየጸለይኩኝ የኔም እኮ 20 ዓመቴ ነው አለ በጋብቻ እኔ 50 ዓመት ተጋብቶ የተፋቱ ሰዎች አሉ። 53% በትዳር ያለው የሚፋታ ነው። አሁንማ 70% ገብቷል። እውነቴን ነው የምልህ እኔ እንትን አልልም። ምክንያቱም ትዳርን እግዚአብሔር ሲፈቅድና በጣም እግዚአብሔር ፈቅዶ ብቻ አይደለም፣ በጣም ሃርድ ነው መስራት አለብን። በጣም ትዳር መታገል አለብን። ቢኮዝ ትዳርን ለመበተን የሚመጣ ብዙ ነገር አለ። በጣም ቻሌንጅ ትደረጋለህ። ልጆች ማሳደግ አራት ልጆች ነው ያላችሁ፣ እነሱም እነኛም አራት ልጆች በጣም ቀላል አይደለም ጋይስ። አሜሪካ ውስጥ በጣም ከባድ ነው። ግን በተለይ ደግሞ የጴንጤ ደግሞ ሲሆኑ ጴንጤዎች ደግሞ ትንሽ ለየት ይላሉ። ታውቃለህ፣ ብዙ ጫና አለባቸው እነሱ ደግሞ ይሄ መንፈሳዊ ጫና ይደረጋል። ይሄ በቃ ላይ እውነቴን ነው። እኔ ብዙ ሌቦች አሉ። እኔ አሁን በጴንጤ ውስጥ ያለው ጫና ስለማትረዱ ነው ናት። ኦርቶዶክስ ራሱ የቻለ ጫና አለው። ጴንጤ ግን ደግሞ ሌላ ጫና አለው። የሆነ ችግር ካለባችሁ ችግራችሁ ኦርቶዶክስ እንደውም አሪፍ ነው። ታውቃለህ፣ ኦርቶዶክስ እኮ ምንም ችግር የለም። ኦርቶዶክስ እኮ ኃጢአት ብትሰራ በጣም ብትሰክርም ብትል ምናምን እንትን የለም። በጴንጤ እኮ ታውቃለህ ፐርፌክት መሆን አለብህ። በቃ እንትኑ በጴንጤ ስትጠጣ ተሳስተህ ተናደህ እንኳን ቢራ ስትጠጣ ብታይ ከቤተ ክርስቲያን ነው የሚያባሩ። ታውቃለህ፣ ማባረር ብቻ ለም ያሙሃል እንትን ያደርገዋል። ብዙ ነገር ይደረጋል። ናውጣ በእናትህ አንተ ደንቆሮ። እና ምንድነው አሁን እሷ ምንድነው ያደረገችው? አየህ አሁን ምንድነው የመሰላት ዘዊን አጥምዳ ብር ልትቀበል
ብር ልትቀበል ምንድነው የምትለው? ኦኬ ይሄ ነገር እንኳን እውነት ቢሆን የሚገርማችሁ ነገር ነው። ሰው ማላስጠጋው ለምን እንደሆነ ታውቃላችሁ? ይሄ ውሸት ነው የተናገረችው። ይሄ ሐቅ አይደለም። ሐሰት ነው። ሐሰት ነው። ይሄ ውሸት ነው። ግን ምን መሰለ አንድ የተቀዳ አዲዮ ስላሰማች የሳራ አልሀበሻን እኔ እኮ እውነቷን ነኝ። የሳራ አልሀበሻን ያደረገቻትን እኮ ማውጣት እችላለሁ። ተው ስላለች ነው እንጂ በጣም እኮ ማውጣት ይችላል። ሰምታችሁታል አይደል? እንዴት ስታረጋት እንደነበር። አዎ ሳራ አልሀበሻ አንተ ብትደውልላት ማይቆ ስልክም ታነሳላለች። እርግፍ ነው ደግሞ ሚስጥሯን ብዙ ነገር እግዚአብሔር አንዳንድ ሰው አንተ ብትደውልላት የሆነ ሰው ከሰደባት ስልክ አፈላልጋ ደውላ ታናግራለች። ምስኪን ናት፣ በጣም ምስኪን የዋ ነች። እግዚአብሔር በጣም በነገራችን ላይ እሱም አዶን ነው የዚህ አይነት ፐርሰናሊቲ ጥሩ አይደለም። እንትን ነው እኔ ከ2 ዓመት በፊት ቪዲዮ አሳያችኋለሁ። አስቁሚያት አስወጥቻን ነበር ከቲክቶክ። እሷንም ሎንግ ታይም ነው ማውቃት። በተለይ ከባለቤቴ ጋር በጣም ይተዋወቃሉ ሎንግ ታይም። በቃ ይሄ እንዳላይሽ አስቁሚያት አሳያችኋለሁ። ከ2 ዓመት በፊት የነገርኳትን ሰምታ ቢሆን ይውላል። ግን ምስኪን ነው። አንተ እስኪ አሁን በቃ በጣም ትጎዳለች፣ ይሰማታል። ለምን መሰለህ? አንደኛ በጣም ከእንትን የተነሳች ናት። ሳራ አልሀበሻ ከታች ከማዳም ቅመም ተነስታ ትልቅ ደረጃ የደረሰች ናት። ብዙ ሰዎችን ረድታለች። ብዙ ሰዎችን እንትን ብላለች። ከዛ ደግሞ ታውቃለህ አይደል እንዴ በስራ አንዳንድ ጊዜ መሰለህ በስራ እንትን ያሉ ሰዎች እንትናቸውን ህይወታቸውን ሳይኖሩ እድሜ ይዛባል እውነቴን ነው የምልህ። ይሄ በቅና በምን ይባላል መሰለህ ይሄ ሚድ ላይፍ ክራይሲስ ሲባል ሰምታችሁ ታውቃላችሁ? እና ግን ይሄን ግልጽነቷን ተጠቀመችባት። ከኔ ጋር ልታጣላን ነበር። እኔ የተቀዳውን ነገር ስትሰሙ ይደብራል ስለኔ የተባለው ነገር። እኔ ግን እንትኑ ገብቶኛል። አንደርስታንድ አረኳተኝ። ብላክሜል ተደርጋ እንትን ከዛ ለመውጣት እየታገለች ነበረች። ግን ለምንድን ነው እዛ የሆነችው? ብደውሉላት እኔ እኮ ደውዬ እኔ ትገባለህ። እኔ አሁን ተሳስቼ እዚህ ጋር አንድ ቀን ስለሷ ካወራ 20 ጊዜ ትደውላለች ስለምታውቀኝ ነው። አሁን እኔ ክፉ ከሆንኩኝ ምን ማድረግ አለብኝ? እሷ መቅዳት ነው አይደል? መቅዳት ስናወራ የላከችልኝ መጥቼ ማሳየት ነው አይደል? ማሰማት ነው አይደል? ባለጌ ብሆን እንደዛ አይደለም እኮ ነው የምታደርገው። እንትና እንደዛ አይደለም። ባደው ብዙ ሰዎች ሚራክል እኔ ብዙ ማቃቸው በጣም ሴቱ ነው ሀብታም የሆኑ ሰዎች ለፍተው 20-30 ዓመት ሲጥሩ ጊዜ እንትን ያልፋቸዋል። ከሰው ጋር ራሱ ከሰራተኛ ጋር ነው የምትለው ሰው እንደዚህ አይነት ተንኮል አታውቅም እሷ። ኮሚኒኬሽን ዮዳብ ምን ለምሳሌ አሁን እሷ ምንም ጥያቄ የለውም ቢዚ ነች፣ ሰራተኛ ነች፣ ሰራተኞች አላት አይደል? ለምን እንደዚህ አይነት ነገር ሲነሳ ቤተሰቦንም ህሊናዋንም ለመጠበቅ አካውንት መቀየር ትችላለች፣ ኢግኖር ማድረግ መዝጋት ትችላለች። ምን መሰለህ ኦልሬዲ ታዋቂ ናት፣ ኦልሬዲ ታዋቂ ናት፣ ኦልሬዲ እንትን ብላለች። ምን ወገን ለአመታት በሁሉም ቦታ አለች። ታውቃለህ አይደል እንዴ? እሷን አሁን እሷን ያበላሿት ዝምቦች ናቸው እነ ጉቺ፣ እነዚህ ሴት አዳሪ ከማንም ጋር መቅረብ ነው። እሷ እንደዚህ ያበላሻት ኦንላይን ቢዝነስ አላት ማ እንደ ሺዘ ቢሊየነር እኮ አንተ ያማን እንደ ትላለህ። ትልቅ ብዙ ኢትዮጵያ ውስጥ ራሱ የሚያክላት አለ እንደ እሷን እንደው ይወራ ከተባለ ግን የምታስበው ታውቃለህ፣ እንደዛ አታስብም። እንደ ተራንት እሷ ራሱ ታውቋለች ያላትን እንትን አታውቀውም። በእናትህ እኔ አታውቀውም። አሁን ምንድናት እሷ እቺ ሄለን ደግሞ በጣም አሁን ነው የጀመረችው። ታውቃለህ እንደዚህ ያደረገች ብር መቀበል ጌም እንኳን ትጫወትም ነበር እኮ ታውቃለህ። ቀመሰች፣ አንበሳ ቀመሰች። ሄለን አንበሳ ቀመሰች፣ ገንዘብ ቀመሰች። እንደዚህ ምን ያለ ወይ? ለምን ሄለን ለብዙ አመት ማንም አይሰጣትም ነበር። ምክንያቱም ሰው ሁሉ ነበር አታክ የምታደርገው። ቅድም ራሱ እኮ ተናገረች እንደ ቢዝነስ እኮ ያዋጣል ምናምን ስትል ነበር እኮ ቅድም። አሁን ግን ምንድነው ግን እሷ አንደኛ የድሬዳዋ ልጅ ናት፣ ሁለተኛ ሄለንም የተጎዳች ሴት ናት። በባል ምናምን እንትን የላትም። ሌላ ደግሞ ገደብ የላቸውም የድሬዳዋ ሴቶች። like there is no
ባህል ሃይማኖት ምናምን በቃ እንትናት ጀስት ፍሪሊ ነው በቃ ፍሪሊ እንደተራ ትንሽ ሲናገሩ ሃይማኖት አይገድባትም፣ ብሔር አይገድባትም፣ ምን አይገድባትም። ስለዚህ አሁን ህግ አይገድባትም። ህግ እኔ አሁን ለምሳሌ እሷ አሁን ሳራ መክሰስ ትችል ነበር። እሷ ግጥም አድርጋ ምን አከራከራት? ምን አጨቃጨቃት? ትችላለች። ዩሮፕ ነው አላለችው እንዴ? በጣም ብላክሜል እኮ ሰው ልጅ እኮ እንደዚህ ብላክሜል እኮ ማድረግ አትችልም። ይሄ እኮ ሊጋል እኮ ነው። ቀላል እኮ ነው። ቀላል እኮ ነው። ሳራ በጣም ቀላል ነው። በጣም ቀላል ነው። ሂዳ ቀጥታ ይወደብ ገንዘቡ ኖሮ አይምሮ ከሌለ ምን ዋጋ አለው? አይምሮ ያስፈልጋል። ምን መሰለህ የሚያግዛትም ሰው ምናምን ነው። አሁን ችግሩ እንደው ታውቃለህ፣ እዚህ ጋር ሶሻል ሚዲያ የተረዳሁት አማካሪው አሰጋው ነው። አማካሪ ፍራውን ነው። የምትከቧቸው ሰው ተመልከቱ። የምትከቧቸው ሰዎች በቃ የምትከቧቸው ሰዎችን ነው የምትመስሉት። እነሱ ደግሞ ጥቅማቸውን እንጂ እሷን መጎዳት አይታያቸውም። ጥቅም ነው፣ ሁሉም ጥቅም ነው የሚፈልገው። እኔ እኮ ስለዚህ የተረዳሁት ምንድነው ኢትዮጵያ ሕዝብ ለምን አይሰሙኝም? ስለማልጠቀምባቸው ነው። አንተ ሀቅ ነው የምትናገረው። ሀቅ ደግሞ የሚናገር ሰው አይፈለግም ኢትዮጵያ። አንድ እሱ ነው። ሁለተኛ አልጠቀምባቸውም። እኔ አሁን ብጠቀምባቸው ገንዘብ አምጡ ብጠቀማቸው ያከብሩኛል በንቃቸው። አሁን እዚህ ጋር የሄደችው ትክክል አይደለም። ሄለን አሁን ወጥ ረግጣለች። ይደብራል። በጣም ነው የሚደብረው። ልጅ ሙቶ ልጅ በህይወት አልፎ እንዴት እንደዚህ አይነት ነገር ይባላል? ጭራሽ ልጁ ነው በመሀላችን ራሱ ሙት አይወቀስም ራሱ ይባላል እኮ እሷ ምን እንደሆነ። ክፋታችሁ ግን የህዝቡ ነው፣ የእሷ ሳይሆን ህዝቡ ነው ችግሩ። ህዝቡ ቁጭ ብሎ እያጨበጨበላት እንትን እያደረገ ከዛ ይመጣና እንደዚህ ያለች ብሎ ደግሞ ይፖስትላል። እንደዚህ ያለች ከዛስ የኢትዮጵያ ህዝብ ጨዋታ እኮ ነው የሚፈልገው፣ ቁም ነገር አይፈልግም። እንደምታውቀው ነው ህዝቡ አሁን ጨዋታ ሳይሆን ሰይጣንዝም ነው የሚፈልገው። ሰይጣንዝም ትዳር ሲፈርስ ማየት ይወዳል። አቢባ ቤት ቁጭ ትዳር መታረቅን አይፈልግም፣ ጸብን ብቻ ነው የሚፈልገው። ስድድብን ይፈልጋል፣ መታረቅን አይፈልግም፣ ጸብን ብቻ ነው። አሁን እኛ ጋር 670 ሰው አለ። አንድ ጊፍት ጋለሪ የሞላ የለም፣ ታፕታፕ የሚያደርግ የለም፣ ኮፒ ሊንክ የሚያደርግ የለም። የምናገረው ነገር እኔ የብዙ ሰውን ህይወት የሚለውጥ ነው። ከምን ነው የመጣው? ከተምሮ ኦኬ። የምናገረው ነገር የብዙ ሰውን ህይወት የሚለውጥ ነው። እኔ በነገራችሁ ላይ ሶሻል ሚዲያ ላይ አስወርት ጋር ነው ስናገር ሰውን የምናገረው እንዲለወጡ ነው። ፖቴንሻል ያለው ለምሳሌ እኔ ቤታየውን ስናገራት ፖቴንሻል ስለሚታየኝ ነው። ሺ ሃዝ አ ፖቴንሻል ሺ ሃዝ አ ታለንት ተረዳኝ። ሺ ሃዝ እሷ ትልቅ ደረጃ ደርሳ እንደውም አንነገር ልንገራችሁ ሶሻል ሚዲያ ላይ እንትኗን እውቅናዋን ያላትን መድረክ ያልተጠቀመችው ቤታየው ብቻ ናት። ቤታየው ተጠቀመቻለን። ኢማጂን ቤታየው እንደ አዶናይ መድረኩን ብትጠቀም አዶናይ የቤታየውን 5% ታለንት የለውም። 5% ታለንት የለውም። አካኝ እኮ ምንም ይሄን ቆንጆ አካኝ አረመኔ ገንዘብ ወዳጅ ስለሆነ ነው። እና ምንድነው እዚህ ሶሻል ሚዲያ ላይ ካየ አሁን እነ ዮናስ ታለንት የላቸውም። ታለንታቸው ምንድነው? ሰው ማባላት ነው። ከቀዘቀዘበት ኦሮሞ ይሆናል። ይሰልማል፣ ከልቡ ይሰልማል። ሄዶ ተናግራል እኮ አላየም። በአንድ አይኑ ጌታን በአንድ አይኑ አንበሳ ተቀበለ ብለህ እኮ የኛ ኢትዮጵያኖች አጠቃላይ ጀነራል ውድቀታችንን ነው የማየው። ምንም አዶናይ ሊነግስ የሚችል ሰው መሆን መቻል የለበትም። ቤታዮ መንገስ ያለባት ሰው መሆን መቻል የለባትም። ሁሉንም ስጠራ ሃይ ቁጥር ያላቸው ሰውና ተሰብስበው የሚሰማቸውን ሰዎች ካየ ከነጭራሹ የኛ እንደ ኢትዮጵያ ሞደቃችንን ነው የምረዳው መገነዘበው። በሐሳብ ኢትዮጵያ ሰው የሚሰማ የለም እኮ። ለንገራቸው የኛ ህዝብ የሚወደውን ላሳያችሁ። አባት ናቸው የኛ ህዝብ ማለት ነው። ጀግና አባት በየምላቸው ሁለት አሉ። አንደኛው የቅዱስ ሚካኤል ሳክራሜንቶ አባት ናቸው። አንደኛው ደግሞ ቀሲስ ድበኩሉ ናቸው። እነዚህ አባቶች ሁልጊዜም ድምጽ ሲሆኑ ፖለቲከኞች ናቸው ይባላል።
ከማንም በላይ ጀግና። ይህን ሻለቃ ጴጥሮስ ሲለው የነበረው ሰውዬ እኮ ነው። በነገራችን ላይ ካናዳ ካስገቡት ሰዎች አንዱ ነኝ። ጳጳሱ ነው፣ ቆሞ ሰው ነው ማለት ነው። የዛሬ 15 ዓመት ኬንያ ባለፈው ሻለቃ ምናምን ሻለቃ እያለ ሲሰርበው የነበረው ሰው ምን መሰለህ? አሁን አነገር ልንገራችሁ። ይሄ ህዝብ ሾርት መመሪ ስለሆነ አሁን እኔ መቼም ቢሆን አላደንቃችሁም። የምትፈልጉትን ነገር አልነገራችሁም። ለመወደድ ብዬ መስማት የምትፈልጉትን ነገር ተናግሬ ማላቅም አልናገርም። መነገር ያለበት ሐቁ ነው። አቡነ ጴጥሮስ ማለት ሻለቃ ጴጥሮስ ነው። ድብን ያለ ፖለቲከኛ፣ ጸረ ኦርቶዶክስ ነው። የአሜሪካ ፓስፖርት ነው ያለው። ጸረ ኦርቶዶክስ ነው። ድብን ያለ ፖለቲከኛ ነው። ድብን ያለ ጸረ ኦርቶዶክስ ተዋህዶን ሲኖዶስን እንትን ሲል የነበረ ሰውዬ ነው። አሁን ግን እነዚህ የምታዩቸው ሰዎች ጸረ ኦርቶዶክስ፣ ጸረ አማራ፣ ጸረ እንትን ናቸው። ግን ይኸውልህ ኢትዮ ምን መሰለህ፣ የሃይማኖት አባት ስትሆን አንተ ሬስፖንሲቢሊቲ ፍቅር መስበክ ነው፣ ወንጌል መስበክ ነው። ሀገራዊ ጉዳይ ሲኖር አንደኛው ማንዴት በመጽሐፍ ቅዱስ ለባለስልጣኖች እንድትጸልይና ባለስልጣኖችን ልባቸው እንዲመለስ ወደ እግዚአብሔር መጸለይ ነው። ስራ መንፈሳዊ ነው። ተነስና ተዋጋ ማለት ትናንትና ተነሱና ተዋጉ ሲሉ ነበር። እግዚአብሔር አይዋጋላችሁም ተነሱና ተዋግ እያሉ ሲናገሩ ነበር። የትኛው መጽሐፍ ቅዱስ ነው የሚለው? አይደለም። አይወለች ስልጣንን የሚሰጠው እግዚአብሔር ነው፣ የሚሾመው እግዚአብሔር ነው፣ የሚሽረው እግዚአብሔር ነው። አሁን እናንተ እውነተኛ እምነት ቢኖራችሁ አባቶቻችሁ ወደ እግዚአብሔር ቢጸልዩና ትክክለኛ መንፈሳዊ አገልግሎት ቢያደርጉ እግዚአብሔር ይመልስላችሁ ነበር። እግዚአብሔር ምንድን ያለው? የፈርዖንን ልብ ያደነደንኩት እኔ ነኝ ብሏል አይደል እንዴ? እግዚአብሔር ያደነደነውን ልብ እናንተ ምንም ሶፍት አታደርጉም። እግዚአብሔር ብቻ ነው ሊመልስ የሚችለው። ችግራችሁ የእናንተ ቄሶች ማገልገል፣ እናንተ ማገልገል፣ ወንጌል ማስተማር፣ እናንተ መርሃ ግብር ምንድነው ይባላል? ስነ ምግባር እንዲኖራችሁ አድርገው ማስተማር፣ ወደ እግዚአብሔር እንድትጸልዩ ፍቅርን እንድትሰብኩ ከማድረግ ይልቅ እያስጨፈጨፏችሁ እየነገዱባችሁ ነው ያለው። ስሜታችሁን የሚነካየ ነው። ባታወይ ጴንጤዎችም አሏል። የዘመኑ ጴንጤ ደሴም ነው። የዘመኑ ጴንጤ ከኢየሱስ ይልቅ ስለ አብይ አህመድ ነው የሚሰብከው። አዎ ትክክል። በየቤተ አየኔ ሐቀኛ ሰው ነኝ፣ ፍትሃዊ ሰው ነኝ። የዘመኑ ጴንጤ አሁን ችግራችሁ እናንተ ኦርቶዶክስን ስናገር ጴንጤን የምደግፍ ይመስላችኋል። ኖ አንድ ናችሁ። ጴንጤውም አሁን አንድ ኤቭሪ ጴንጤ ፓስተር አብይን ከኢየሱስ የበለጠ ነው የሚያመልከው። አንድ የሚቃወሙ አታመጡ። የሚቃወም ጴንጤ ከተገኘ ኦርቶዶክሱ ተሰባስቦ ወስዶ ፖለቲካ ይሰራበታል። የሰው ነው እንደዛ ነው የሚያደርጉት እኮ ብዙ ጊዜ ራሱ ቦታ ይሰጣሉ። አሁን ያን አንድ እርቦት ወደ ኦርቶዶክስ ይሄዳል። የሆነ መላጣ ሰውዬ ወፍራም ጥቁር መላጣ ቢኒያም ሽታታ ፓስተር ቢኒያም እኔው የሚያናደኝ ምን እንደሆነ ኦርቶዶክስ ተዋህዶ አቅም የላችሁም። አቅም ቢኖራችሁ ዮናስ ሴጋው ባልተጠቀመባችሁ። አቅም የላችሁም፣ ቤት የላችሁም፣ አቋም የላችሁም፣ ተቋም የላችሁም። ለዚህ እኮ ነው ተቋም መስረታችሁ ቢሆን ራሳ የምታስከብሩበት ሃይማኖታችሁን ተቋሙን የምታስከብሩበት። ግን እንዴት አባታችሁ አድርጋችሁ ነው ተቋሙን የተቆጣጠረው? ብልጽግና አይደል እንዴ? ሲኖዶሱ አቡነ ሳሪዮስ አይደል እንዴ እየመሩ ያሉት? አቡነ ማቲያስ ናቸው አቡነ ሳሪዮስ አሁን እየመሩት ያሉት? አቡነ ማቲያስማ ያሉ ራሱ አይመስለኝም። ከነሱ የበለጠ ከኦርቶዶክስ የበለጠ ስላወኩ ይናደዳል። ከመሰረቱም የተበላሸ ነው እኮ
በነገራችን አይ ነው መሰረቱማ ከናቡነ ጳውሎስ ከናቡነ ሞርቆሬዎስ የደርግ የመንግስቱ ኃይለማርያም ቀኝ እጅ ነበር። የመላኩ ተፈራ ቀኝ እጅ ነበር አቡነ ሞርቆሬዎስ ታውቃለህ። አቡነ ጳውሎስ የመለስ ዜናዊ ቀኝ እጅ ነበሩ። ከዛ አቡነ ማትያስን ማመጡ። አብይ አህመድ ደግሞ አቡነ ማትያስንና አቡነ ሞርቆሬዎስ ወጥተው ስለነበሩ አሁን ደግሞ ሳሪዎስን አስገብቷል። ዳዘ ፕሮብለም የመጀመሪያ ቤተክርስቲያኗ እግዚአብሔር የሾመውን የሰው ልጅ አሽረውም ስለ ጳጳስ ሳይሞት ጳጳስ አይተካም ይላል። እዛ ጋር እነመለስ አቡነ ማርቆሬዎስን በኬንያ በኩል አሰደዱና አቡነ ጳውሎስን በፕሌን አምጥተው አስቀመጡ። ያኔ ነበረ ምዕመናኑ ዝም ማለት ያልነበረበት። መሰረቱ የተናገው ያኔ ነው። ኢትዮ ተገነጠ ከሁለት ተከፈለ። አቡነ ሞርቆሬዎስ የውጭውን ይመራ ነበር። ያ አብይ አህመድ ግን ሸወዳቸው። መሀይም በቃ ህዝቡ አልተማረም። ይኸውልህ ምን መሰለህ አነጋገራቸው። ኦርቶዶክስ ተዋህዶ በጣም ራሷን ሪፎርም ማድረግ አለበት። ካለበለዚያ በ10 ዓመት ውስጥ 90% የኦርቶዶክስ ተዋህዶ መመናን ይጠፋል። አብዲ እየጠፋ ነው። አንደኛ ሪፎርም ማድረግ አለበት። ሪፎርም ስለ ቴዎሎጂካሊ እኮ ዶክትሪን ሪፎርም ማድረግ አይገባም። ራሷን ግን መመርመር አለበት። ከጴንጤ ጋር መበሻሸቅ ማቆም አለበት። ከሙስሊም ጋር መበሻሸቅ አቅም የላትም። አቅም የለው። አሁን ኦርቶዶክስ አቅም የለውም ከጴንጤ ጋር መበሻሸቅ አይችልም። አያነብም። ጴንጤው ያነባል፣ ሙስሊሙ ያነባል። ከምትበሻሸቅ ምን ማድረግ እንዳለበት ታውቃለህ? እኔ ኦርቶዶክስ አባቶችን የምመክራቸው መምናኑን የምመክረው በውጭ ተቋም ክሬት አድርገው ማጽዳት አለባቸው። ኦርቶዶክስ ተዋህዶ ከብሔርና ከዘረኝነት ነፃ የሆነች ትክክለኛ እምነቱን እንዲንጸባረቅ ማድረግ አለባቸው። በብሔር የምትከፋፈል ከሆነ ቀላል ነው ኦርቶዶክስን ማፍረስ። ዳሷ አይቋን አገው ወጧል፣ ቅማንት ወጧል፣ ትግሬ ወጧል፣ ኦሮሞ ወጧል። ያ በቃ ኦርቶዶክስ ሰርቫይቭ ማድረግ የምትችለው ኤኒ ሃይማኖት ማለት ኦርቶዶክስ ብቻ አይደለም። ኤኒ ሃይማኖት ሰርቫይቭ ማድረግ አሁን ጴንጤ በብሔር አይደለም ግን ወጣው ጴንጤ በብሔር አይደለም። ስማ ፈስ ቀለለ ነው መውጣታቸው ጥሩ እኮ ነው። ወጣውም አርፎ ቢቀመጡ ጥሩ ነው። ኖ ከወጣማ ምን ይሆናል መሰለህ? የሚቀጥለው ጎንደር የራሱ ሲኖዶስ ይኖራል። ትንሽ ቆይቶ እንትን ነው ኢንፌክሽስ ነው ታውቃለህ አይደል? አሁን እኮ ሲያትል እኮ እኔ አሁን የጎንደር ቸርች አለ፣ የኦሮሞ ቸርች አለ፣ የጎጃም ቸርች አለ፣ የአዲስ የሸገር አራዳ ቸርች አለ። ተከፋፍላችኋል። መቼም የኦሮሞ እግዚአብሔር እዛ ጋር ጎንደሬዎች ይበዛሉ ይባላል። እዛ ጋር የጎንደሬ ቄስ ይበዛል ይባላል። አይ ምን መሰለህ ጎጥን ሃይማኖት ተቋም ነው፣ እምነት ነው። በተለያዩ ኦርቶዶክስ የዶክትሪን ልዩነት የላቸው። ችግሩን መሰለህ የሚያጣላቸው ምንድነው? ስልጣን ነው የሚያጣላቸው፣ ገንዘብ ነው አይደል? ጴንጤ እኮ በዶክትሪን ይጣላል። ጴንጤ እኮ አሁን ጴንጤ ፕሮቴስታንት አሁን በብዙ የሚያጣላቸው ነገር አለ። ኦርቶዶክስ ተዋህዶ እኮ በዶክትሪን እኮ ምን ልዩነት አላቸው? ኦሮሞ፣ አማራው፣ ትግሬ ምን ልዩነት? አንድ እኮ ነው፣ አንድ አይነት እኮ። የዶክትሪን ልዩነት ከሌለ ለምንድን ነው ጠንካራ መሆን ያቃታቸው? እንደ ሙስሊም ሱፊያና ወሃቢያ የሚባል የለም እኮ። ኦርቶዶክስ ተሐድሶ ጴንጤ ነው፣ የተባነነበት ጴንጤ ነው። ቀሚስ ለባሽ ጴንጤ ነው። ተራ ናቸው እነሱ። ስለዚህ ኦርቶዶክስ ተዋህዶ ዋይ ለምን ነው እንደዚህ የሚያስብ ኦርቶዶክስ የሌላችሁ? ፖለቲካ አይደለም፣ በቃ የዶክትሪን ልዩነት የላችሁም። በቅዳሴ በኦሮመኛ ሆነ በአማርኛ ሆነ በግዕዝ ነው የሚቀደሰው። በግዕዝ እኮ ነው ቅዳሴ፣ ግዕዝ ነው። በኦሮመኛ መቀደስ አለበት ብሎ እንትን የሚል ከሆነ ወደ ብሔር እያረከው ነው። ግዕዝ አንብብ። ሁሉም ቆዴ ሰው አምላኪ ነው፣ ፈጣሪን አይደለም የሚያመልከው። ኦርቶዶክስ ምዕመናኑ አቡነ ጳውሎስ፣ አቡነ ሳሪዎስ ሰው ነው የሚያመልከው። ያ ብሔርተኝነት ነው። እሱ እኮ ነው። እኔም እሱ ነገር እኮ ነው በጣም ያናደው። በሰው መጽደቅ ነው የሚፈልገው። አሁን የአማራው ኦርቶዶክስ አሁን ሴጋው ጋር የሚገባው የአማራው ኦርቶዶክስ ብቻ ነው። ሌላ ማንም አይገባም እኮ። ሌላ ማንም አይገባም። ዋይ አየህ፣ ብሔር ይዟል። አርሲ እያለ የሚያለቅሰው የአማራው ኦርቶዶክስ ቄስ ብቻ ነው። አየህ መከፋፈል፣ አየህ ኦርቶዶክስ እየሞተ አርሲ ውስጥ በብሔር ስለተከፋፈለ ፖለቲካ ሊሰሩ ወይ ቲፒኤል በመሃላቸው ገብቶ ወይም ደግሞ የአማራ ቄስ መጥቶ ለፖለቲካ እኮ ነው። አስበው እኮ አይደለም።
ለዚህ እኮ ነው ፖለቲካችሁን እኔ ብታዳምጡኝ አይ ነው እንደማታዳምጡ ቢካዝ እኔ ለእናንተ መናፍቅ ነኝ። መናፍቁኝ በእናንተ አመለካከት በእርግጥ እናንተ ናችሁ መናፍቅ እንጂ አይደለም። እኔ በእግዚአብሔር ቃል ነው የማምነው። መናፍቅ ማለት በገድላትና ከመጽሐፍ ቅዱስ ውጭ የሚያምን መናፍቅ ማለት ፈቀቅ ያለ ከእውነት ፈቀቅ ያለ እኔ የምከተላት መጽሐፍ ቅዱስ 66 መጽሐፍ ቅዱስ ይሄ የእናንተ ኦርቶዶክስ ተዋህዶ መጽሐፍ ቅዱስ ነው። ይሄን አልቀበልም እኔ ምክንያቱም 15 መጽሐፍ ጨምራችሁበታል። ግን ተጨምሯል አሁን እሱ ላይ ይላል እኮ ተጨማሪ መጽሐፍ እኮ ይላል ባዶ እዚህ ውስጥ እንኳን ራሱ እነዚህ 15ቱ መጽሐፍቶች አንተ ምንድነው የወዲት ጉድ ኢትዮጵያኖች እኮ አሉ እሱ እንዳታስቀጥፈኝ እስኪ ትመልስልኛለህ? አንድ ጥያቄ ልጠይቅህ። እሺ መጽሐፍ ቅዱስ ላይ ኢትዮጵያ ብሎ የሚጠራው ግለሰብ ነው? የግለሰብ ስም ነው? የሀገር ስም ነው? ባዶ ኢትዮጵያ ሳይሆን አሁን የተለያየ ስም ኩሽ ይላታል፣ ኑቢያ ይላታል። እሱ ራሱ መጣራት አለበት። መጽሐፍ ቅዱስ በሚጻፍበት ጊዜ ኢትዮጵያ አልነበረችም። ኢትዮጵያ የምትባል ሀገር አልነበረችም። ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች ይላል አይደል? አልነበረማ። ኢትዮጵያ አልነበረማ መጽሐፍ ቅዱስ ሲጻፍ እኮ። እሱን እኮ ታዲያ እንዴት ነው ማጣራት የምንችለው? እሱ እንዴት ታዲያ ነው ይቻላል? በብሉይ ኪዳን ጊዜ ኢትዮጵያ አልነበረችም እኮ። አዳምጠኝ ይወዳ። በአዲስ ኪዳንም ኢትዮጵያ አልነበረችም። ኢትዮጵያ ዮሐንስ አለ አይደል? ለምሳሌ እስራኤል ድሮ ያዕቆብ ነበር አይደል? ያዕቆብ ነበር፣ የያዕቆብ ስም ነበር አይደል? ያዕቆብ እስራኤል የሚባል ሀገር ኑሮ አልነበረም። ያዕቆብ ነበረ። አዎ ለያዕቆብ እግዚአብሔር ስሙን ሲሰጠው እስራኤል ብሎ ምድሩንም በእስራኤል ብሎ ጠራው አይደል? አልጠራውም። ምድሩን እስራኤል አላለው። ኦኬ ኤኒዌይ ለያዕቆብ ነው እስራኤል ብሎ ያዕቆብ ማለት ስሙን ቀየረው፣ ወደ እስራኤል ቀየረው። ኦኬ ቀላል እኮ ነው። ምን ማለት ነው? ለምን መጀመሪያ ያዕቆብን ነው ወደ እስራኤል ቀየረው? ያዕቆብ ማለት የአብርሃም የልጅ ልጅ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ። ያዕቆብና ኢሳው ነው። ያዕቆብ አታላይ ነበር። ባደው ያዕቆብ እኮ አነገር ልንገራችሁ። ያዕቆብ ሚስጥር አለ ባደው እዛ ጋር። አሁን ያዕቆብ ምን ማለት ነው? በእንትን ዕብራይስጥ በሂብሩ what does it mean? I don't know። ቁርጭምጭሚቱን ያዘ ማለት እኮ ነው ያዕቆብ ማለት። በነገራችን ያዕቆብ ማለት በሂብራዊ ውስጥ አንዴ ማሚ እና እኔ ኮንፊውዥን ኩት ገብቷል። ኢትዮጵያ እንደ ያዕቆብ አታላይ ኢትዮጵያ የሚለው ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች ይላል መጽሐፍ ቅዱስ ላይ። ኢትዮጵያ የሚባል እንደ ያዕቆብ ግለሰብ ነበረ። ያንን ነው ኢትዮጵያ እጁን ወደ እግዚአብሔር ይዘረጋል ያለው ወይንስ ምድሪቷን ኢትዮጵያ ነው ሲሰበክ? ምድሪቷ ደግሞ የለችም እያደረኩ ነው። ምድሪቷ ደግሞ የለችም። ያኔ እኮ ምድሪቷ ኢትዮጵያ ተብላ ትጠራም ነበረ በዛ ጊዜ። ገብቷል። እና የተምታታ ነገር አለ። አንዴ መጀመሪያ ያዕቆብ ማለት holding the hill ያዕቆብ የዕብራይስጥ ስም ድርጊት ነው። መንታ ነው አይደል? እንደ የይስሐቅ ሚስት ሁለት ልጅ መንታ ነበራት፣ ኤሳውና ያዕቆብ አይደል? የቦክር ሆኖ የወጣው ኤሳው ነው አይደል? እንደ ያዕቆብ ደግሞ የኤሳውን ተረከዝ ይዞ ነው የወጣው። ኦኬ። ስለዚህ በዕብራይስጥ ስም ባደወይ አረፍተ ነገር ነው፣ ሚኒንግ አለው። ስሙ holding the hill one who hold the hill ተረከዙን የያዘ ማለት ነው። በቃ ያዕቆብ ማለት አስተ ሚኒንግ ሶ ከዛ ደግሞ ሌላ ደግሞ ዲሲቨር የሚሉታል። ያዕቆብ ዲሲቨር ነበር ባደወይ። ያዕቆብ አታላይ ነበር፣ አጭበርባሪ ነበር። ያዕቆብ እናትም ለምን መሰል ያዕቆብ እግዚአብሔር ማን ነው? ይስሐቅ በጁዳይዝም ቡራኬ የሚሰጠው ለበክር ልጅ ነው አይደል?
አዎ የበኩር ልጅ ደግሞ ኤሳው ነው። ኤሳው በጣም ጥሩ ልጅ ነበር። አንድ መጥፎ ነገር አልሰራም እኮ ኤሳው። መጽሐፍ ቅዱስ ግን ያዕቆብና ኤሳው ከመወለዳቸው በፊት ያዕቆብን ወደድኩ ኤሳውን ጠላው፣ ምንም ሳይሰሩ ኃጢአት ሳይሰሩ ምንም ሳያደርጉ ይላል። ኦኬ ከዛ አባትየው ይስሐቅ አርጅቶ መባረክ ነበረበት። which is ቡራኬ ማለት ይተላለፋል። በቃ እንትን ነው ርስት ምናምን የምትሰጥበት ነው። ቃል ነው አይደል እንዴ? ያን ሊያደርግ ብሎ ልጁን ምግብ ስራልኝ ይለዋል። በቃ እንግዲህ ኤሳው ነበረ መባረክ የነበረበት። ኤሳው ኤሳው እንግዲህ ሂዶ እስከሚመለስ ድረስ እናቱ ያዕቆብን ጠራችውና ቶሎ በል አባት ሊባርክ ነው፣ ስለዚህ ተዘጋጅ ስለዋለች። እና ኢሳው ወይም ኢሳ መሰለኝ በአማርኛ ኢሳ ፀጉራማ ነው። ስለዚህ የፍየል ቆዳ ነው የበግ ቆዳ አረገችበት እንትና ላይ እናቱ ያዕቆብ ላይ። አባቱ እውር ነው። በዚህን ጊዜ እኔ እኮ አንዳንዴ እኮ ፀጉር ተረተረት እኮ ይመስለኝ አጋጣሚ ስማ፣ አባቱ እውር ነው አርጅቷል፣ አይነ ስውር ነው አርጅቷል። ስለዚህ እንደዚህ ዳስሶ ነው እንዲህ ሲዳስስ ትንሽ ኮሰስ አለበት። እጁን ሲነካው ግን ፀጉሩ ምናምን ያያለኝ። እንግዲህ ተመልከት፣ ፀጉሩ ምናምን ሲያይ በቃ ኤሳው ማለትና ከዛ ቡራኬውን ባረከ። ሁሉን ነገር ለኤሳው መስጠት ያለበትን ለያዕቆብ አደረገ። ያን እንዲያደርግ ያደረገችው ማናት? እናቱ። ለምን? ተመልከቱ፣ መጽሐፍ ቅዱስ ላይ የሚደጋገም ነገር አለ። አዳምም የመጀመሪያ ልጁ ማን ነበር? የአዳም የመጀመሪያው ልጅ ቃየል ነው አይደል? ቃየልና አቤል መንታ እንደሆኑ ታውቃላችሁ? ቃየልና አቤል መንታ ናቸው፣ እነሱም ታውቃላችሁ። ግን ቃየል አቤልን ገደለው አይደል? አቤልን ገደለ። ቃየል የአዳም ልጅ አይደለም። ጂኒያ የዘር ቁጥር ላይ እኮ አዳም ይልና ቃየልን አይጠራው። ቃየልን ዘሎ ሴት ነው የሚለው። ለምንድን ነው የሚዘለው? ቢኮዝ ቃየል የአዳም ልጅ አይደለም። እና የማን ልጅ ነው? እሱን እኮ ነው የምለው። ቆይ ልነግርህ እኮ ነው። የአዳም ልጅ አይደለም። ሔዋን እናቱ ናት፣ አዳም ግን አባቱ አይደለም። ዳትስ ዋይ እኮ ቃየል አቤልን የገደለው። ምክንያቱም አቤልና ቃየል ለእግዚአብሔር መስዋዕት አቀረቡ ይላል አይደል? ሁለቱም ያቀረቡት፣ እንዲያውም ቃየል ያቀረበው መስዋዕት ይበልጣል። ቃየል እግዚአብሔር ግን የቃየልን ሳይቀበል የአቤልን ተቀበለ። ለምን እንደተቀበለ መጽሐፍ ቅዱስ አይናገርም። ሁለቱም ያቀረቡት ትክክል ነገር ግን እግዚአብሔር ለምን አልተቀበለም? ምክንያቱም ቃየል የአዳም ልጅ አይደለም። እግዚአብሔር ያውቃል። በኋላ እኮ እንዳልሆነ ሄዶ ቃየል አቤልን ገደለ። ኦኬ የቃየል ከዛ በኋላ ሴት የሚባል ሌላ እግዚአብሔር ሶስተኛ ወንድ ልጅ ሰጣት። የአዳም ዘርግንድ ሲጠራ ቃየል የለም። ሂዱና አንብቡት። የማቴዎስ ወንጌል ላይም ከፈለጋችሁ ዘፍጥረትም ሂዱና አንብቡት። ዘርግንዱ ላይ የለም ቃየል። በጁዳይዝም ደግሞ ዘርግንድ ይጠራል ልጅ ከወለድክ። ዘርግንድ የማይጠራ ልጅ ካላፈራ ነው። አሁን አቤል ልጅ ስላላፈራ አይጠራም። ዘር አላፈራማ። ረዳይ። ስለዚህ አሁን እኔ አሁን ኢዮዳብ ከዛ የቦክር ልጅ ነው የሚጠራው። ወንድ ልጅ ሴት አይጠራም። ሴት አይጠራም። የቦክር ልጅ ግን ነው። ልጅ ካልወለደ የኔ እንትን አለቀ ማለት ነው። ጂና አለቀ ማለት ነው። ጂና አለቀ። የአዳም ግን አዳም ብዙ ልጆች ነው የወለደው። ሴት የሚባል በአቤል እንዲያውም ሴት ማለት በአቤል እግዚአብሔር በአቤል ሌላ ወንድ ሰጠኝ ማለት ነው። ገባ? ከዛ አብርሃም ጋር ደግሞ ትመጣለህ። ከአዳም አዳም እንግዲህ የበክር ልጁ አልተባረከም። የበክር ልጁ ነው የወጣው ቃየል ነው። ቃየል ግን አልተባረከም። ከዛ አብርሃም ጋር እንመጣለን። አብርሃም ሁለት ልጆች ነው የወለደው አይደል እንዴ? የበኩር ልጁ ማን ነው? የአብርሃም
እስማኤል ነው አይደል? እስማኤል ነው። እስማኤል የማን ዘር እንደሆነ ታውቃለህ? የቃየል ዘር ነው። ሃጋር የቃየል ዘር ናት። እግዚአብሔር ግን እስማኤልን አልተቀበለም። ምንድን ነው ያለው? ከሳራ ትወልዳለህ ነበር ያለው አይደል እንዴ? ዘፍጥረት 15 ሄድና አንብቡ። እስማኤል የአብርሃም ግማሽ ስላለበት ብቻ እባርከዋለሁ እንደ ሜዳ አህያ ይሆናል ያለው አይደል እንዴ? which is ትልቅ ህዝብ አደርገዋለሁ አለ። እግዚአብሔር ግን ቃል ኪዳን የወሰደው ከማን ጋር ነው? ከሳራና ከአብርሃም የተወለደው ይስሐቅ ነው አይደል እንዴ? ተመልከቱ። ሰይጣን ግን ሁል ጊዜ የራሱን የሞክር አድርጎ ያመጣል። እግዚአብሔር ግን አልተቀበለም። ቃየል ማን ነው? እስማኤል የመጣው ሳራ በእግዚአብሔር በቃ ብጠብቅ አትወልድም እና ምን አለች? በቃ ልንሞት ነውና በቃ ዘር ማፍራት አለብህ ብላ ከሰራተኛዋ ብትሳደብ አልሰማም። ወንድሜ ናውጣ። እኔ የምናገረው እኔ መጽሐፉ ውስጥ ነው ያለው። እንዳንተ ከፍቻ አላነበው በልቼዋለሁ። አሁን ምነግርህ ምን መሰለኝ እንድታዩ የምፈልገው ነገር አሁን እስማኤል ሃጋር ሳራ አምጥታ ከእግዚአብሔር ውጭ ግን ሰይጣን ነው የሚያደርገው ታውቃለህ። እስከ ሰራተኛ ወለድ ብሎ እንድትወልድ በግድ እንዲወልድ አደረገችው። ለዚህ ነው አንዳንድ ጊዜ መጽሐፍ ቅዱስ ሚስቶቻችሁ እንዳትሰሙ የምትሰሙበት ጊዜ አለ፣ የማትሰሙበት ጊዜ አለ ይላል። እሺ ሴት ልጅ ደካማ ናት። ለዚህ ነው መጽሐፍ ቅዱስ ካየ ሁሉንም መንፈሳዊ እንትን የሚሰጠው ለወንድ ነው። ምክንያቱም ወንዶች የተፈጠርነው በእግዚአብሔር አምሳያ ነው። ሴት ልጅ በእኛ አምሳያ ነው የተፈጠረችው። እኛ ለዚህ ነው ይህ ክህነት የተሰጠው ለወንድ ልጅ ብቻ የምታየው። ለዚህ ነው ጴንጤ ጋር ስትገባ ታውቃለህ፣ ሌላ ጉዳይ ነው። ግን አሁን አብርሃም ይጠበቅ ነበር፣ እስማኤል ተወለደ። እስማኤልን ግን እግዚአብሔር ምንድን ነው ያለው? አይ ከሱ ጋር ቃል ኪዳን አላደርግም። እኔ ቃል ኪዳን የማደርገው ከማን ጋር ነው? ከይስሐቅ። ይስሐቅ ወለደ 2 ልጅ። ለምንድን ነው አሁንም የበኩሩን አይመርጥም እግዚአብሔር? አሁንም የሚመርጠው ማለት ነው ሁለተኛው። ለምን ይመስላችኋል? because again የሱ ልጅ አይደለማ፣ የይስሐቅ ልጅ አይደለም እስማኤል። ማን ነው እንትና? የይስሐቅ ልጅ አይደለም ኤሳው። መንታ ናቸው። ሚስቱ ታውቃለች ምን እንዳደረገች። ስለምታውቅ እኮ ነው። እንዲያውም ሄድና ኢሳው ሌላ እንትን ቀለሙ ምናምን ዲስክሪፕሽኑ ሌላ ነው የሚመስለው። ዳት ሚንስ ከሌላ ጋር ተኝታ ሴት ልጅ ማለት ነው በ4 ቀን ከሁለት ወንድ ጋር ከተኛች መንታ መውለድ ትችላለች። እንት ከሁለት በ4 ቀን ውስጥ ግብረ ስጋ ግንኙነት ካደረገች ከሁለት ወንድ የሁለት ወንድ ልጅ መውለድ ትችላለች። ግን ሔዋን ከማጋጠንታ ነው ታዲያ ከማን ጋር ነው የተኛች ይመስላል? ማን መሰል ያወቃት መጀመሪያ ሔዋን? ሰይጣኑ ነው። ሰይጣን የለም እዛ ውስጥ ሰይጣን የሚባል ነገር የለም። ዘፍጥረት ላይ ማን ያወቃት? አዳም ነው። በላች። ይሄ እኮ ካቶሊኮች እኮ ቀይረውት እኮ ነው ታውቃለህ አይደል? እዚህ ጋር no I'm serious no just think about it እንዴ በለሱ ማለት የወንድ ልጅ ጉዳይ ነው ማለት ነው። ምን መሆኗን ነው ያወቀችው? ልብስ አለመልበስ ነው የሚጠቀሙት ተርሚናሎጂ አለ። አሁን እናንተ ያልገባችሁት ይሄ ኤዲት ተደርጓል፣ ግን በደንብ ስታነቡት ጥራውት ግን ትረዱታላችሁ። you understand why አወዛገበን? ግን እዚህ ጋር ለምን አወዛገበን? ምክንያቱም ይኸውልህ እድና አንብበው ኢሳው መልኩ ራሱ ሌላ ነው የሚመስል ይላል እኮ ከማን ተወለደ ነው ይወደ አንድ እንግዲህ እግዚአብሔር መጽሐፍ ቅዱስ ላይ የሚለው አዳምን ፈጠረ ነው። ከዛ በኋላ ሔዋንን ደግሞ ከኢትዮ ላይ do you think አዳምና ሔዋን ብቻ ነበሩ ብለህ ታስባለህ? መጽሐፍ ቅዱስ የሚለው ያንን ነው አይልም። ሶስተኛ ወገን እኮ አልተገለጸም አይልም መጽሐፍ ቅዱስ አይልም። ቃየል ታዲያ ለምንድን ነው ማንም ሰው በሌለበት ቃየልን እግዚአብሔር ሲያባረረው? ለምንድን ነው ቃየል
በሄድኩበት ባገኙኝ ይገሉኛል በማንን ነው የፈራው? እሱም ጥያቄ አለው። እውነትን ነው። ወደዛ ህዝብ ሂድ ይለዋል። ወዴት ህዝብ ነው የሚሄደው? አሁን እኮ እናንተ ያልተረዳችሁን ነገር ጸሐፊው የሚጽፈው አንድ አካባቢ ብቻ ነው የሚያው። ለምሳሌ አሁን ኢየሱስ ክርስቶስ በነበረበት ጊዜ ኢየሱስ ክርስቶስ የመጣው በሮማን ኤምፓየር ግዛት ጊዜ ነው የመጣው። የሮማን ኤምፓየር ደግሞ የሚገዛው እስከ ኢስት አፍሪካ፣ ዌስት አፍሪካ፣ ዩሮፕ እና ማይነር ኤዥያ ነው የሚገዛው አይደል እንዴ? በቃ ያ ነው ዓለም ብለው የሚያስቡት ያችን ብቻ ነው። ኖርት አሜሪካ እንዳለ አያውቁም። አላስካ እንዳለ አያውቁም። ሳውት አሜሪካ እንዳለ አያውቁም። በዛን ጊዜ አይደል እንዴ? አይገናኙም። የነሱ ዓለም ቃየልን ወደ የትኛው ህዝብ ነው ሽሽ ያለው? ከየት የመጣ ህዝብ ነው? ነው አልተረዳኝም። ይኸውልህ አሁን ሲጽፉ ደራሲዎች ሲጽፉ የሚጽፉት በእነሱ እይታ ብቻ ነው አይደል እንዴ? ለነሱ ዓለም ሲሉ ሊሚትድ የሆነ ዓለም ነው የሚያውቁት። አልኩ እኮ ኢየሱስ በኢየሱስ ጊዜ አውስትራሊያ ሰው ነበረ አይደል እንዴ? አሜሪካ ሰዎች ይኖሩ ነበራል። ምንድነው አንታርክቲካ በዩ ቦታው ነበርዋል ሩቅ እንቶች። አሁን ምንድነው አየ የሚታያቸው ያች ዓለማቸው የሚሉት ያንን ነው። ግን መጽሐፍ ቅዱስ ደግሞ ስታነቡ መጽሐፍ ቅዱስ ደግሞ እንተላለም ሂስቶሪካል ኤቪደንስ አይደለም። ሂስትሪ ቡክ አይደለም አይደል እንዴ? እንደ ሂስትሪ ቡክ አልተጻፈም። ሶ አንተ ማገጣጠም አለብህ። ለምሳሌ ስነ ጽሁፍ መረዳት አለባችሁ። በዛን ጊዜ ደግሞ ማጥራትም አለባችሁ። አንድ ነገር ቃየል እግዚአብሔር ሲያባረረው ከዚህ ውጣ ሲለው ፈራው፣ በሄድኩበት ይገሉኛል ካለ ምንድን ማሰብ አለብህ? ወሬ ምን እሱ እኮ እየነገረህ እኮ ነው። ምን ሲቪሊዜሽን አለ እያለ እኮ ነው አለ ማለት ነው። ኦኬ ሌላ ነዋሪዎች አሉ እያለ ነው። ሄዶ እኮ ፈጠረ እኮ ምን ይላለኝ እኮ አንብቦ እስኪ ወደ አዳም ከመምጣቱ በፊት እኮ አሁን ቃየልን እኮ ነው የሚከተለው አለ ስቶሪ። ቃየልን ስትከተል እኮ ቃየል ሄዶ እኮ ከተማ እኮ ቢልድ አደረገ፣ ኔሽን ሰራ ምናምን እኮ ይላል። እነማን ናቸው እነሱ? አይ ዶንት ኖ ዱ ዩ ቲንክ ስታስበው ይሄ ሁሉ ሰማይን ጥያቄ አንድ አባት ጠይቄ ይሄ ተግቶ በመጸለይ ነው መልሱ የሚመለስልህ ብለውኛል። አይደለም ኢትዮ 19 ኢትዮ በዛን ጊዜ የተጻፉ መጽሐፍቶች አሉ፣ ከዛ በፊት አሉ ካርበን ዴት የተደረጉ። የሰው ልጅ የመጀመሪያ ፍጥረት አዳም አይደለም ብለህ ነው የምታምነው? ይወዳም አይደለም